ሰላም 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 እና ጸጋ ይብዛላችሁ ሁላችሁ በያላችሁበት እንደምን አላችሁ እንደምን ቆያችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። ዛሬ ወደ እናንተ ይዤ የመጣሁት በእውነት በጣም የሚገርም በጣም የሚደንቅ በጣም በእውነት እኔ ለራሴ ደንቆኝ ለሰውም ትምህርት ይሆናል ብዬ እናንተ ያስተምራል በሚለው ወደ እናንተ ይዤ መጥቻለሁ። እናንተም በእውነት ትማርበታላችሁ እና ይሄንን ቻናል ላይክ ሼር ሰብስክራይብ በማድረግ ሁላችሁም ተባበሩ። ሁላችሁም በእውነት ተባብራችሁ እንዲያድግ በእውነት አድርጉ። እናንተ በጣም በእውነት መልካምና ቅኑ ሰው ናችሁ። ቅንነታችሁ ደግሞ ለራሳችሁ ነውና ደግሞ በዛም በአጭር መንገድ እግዚአብሔር ደግሞ በማንም ነው የምናገረውና ያስተምራችኋል። እናንተ ደግሞ ትማርበታላችሁ። እኔ ድንቅ ስላለኝ ነው በእውነት ድንቅ ስላለኝ ነው እና በፍጹም እንትን እንዳትሉና እኔ ወደ ክላሴ መጣውና ስልክ ለማጎራጎር አሰብኩና ስልክ ነካካዋለሁ። ስልክ ስነካካ የሆነ ሐሳብ በውስጥ መጣ። እሱ ምንድነው? ለምን አትጸልም የሚል ሴቲቱ ተኝታ ነበረችና ለምን አልጸልም እያልኩ በውስጥ እያሰብኩ እያሰላሰልኩ ነበርና ስልኩም አስጠልቶ የነበረ በዛ ሰዓት ውስጥ ጸሎት መንፈስ በቃ ይሰማኝ ነበረ። መጸለይ ፈልጌ በቃ እያየው ስልክ ምንም አልመጣልኝ ምን ማየት እንዳለብኝ ውስጥ በቃ ጸሎት ነው በቃ ውስጥ እንትን ያደረገኝ በሰዓቱ ማለት ነው። ከዛ ስልኩን ቁጭ አደረኩና መጸለይ የሚል መንፈስ ሲሰማኝ ውስጥ ደስ የሚል መንፈስ የጸሎት መንፈስ ሲሰማኝ ትራስን መሬት ላይ አረኩና ተንበረከኩኝ። ባሩን ዘግቼ ስንበረከክ በቃ ከእግዚአብሔር ቃል አንድ ቦታ ማየት እንዳለብኝ ተሰማኝ። ከእግዚአብሔር ቃል ከአንድ ቦታ አይቼ ጸልያለሁ ብዬ ቃሉ ለማንበብ ጸሎት ጀመርኩኝ። ጸሎት ሲጀምር ምንድነው በቃ ውስጤ ላይ ዝማሬ መጣብኝ። ዝማሬው በጣም ደስ የሚል ዝማሬ ነው። በጣም ደስ የሚል በእውነት ውስጥ የሚነካ ዝማሬ ነበረ እግዚአብሔር አምላክ የሰጠኝ። በእውነት በዛ ሰዓት ዝማሬው እየዘመርኩ በውስጥ ምን እንደማስብ ታውቃላችሁ? ለምን እንደዚህ በስልክ ቀድቼ ለምን ካሴት ወደፊት እግዚአብሔር ስረዳኝ እኮ ላወጣ እችላለሁ። እግዚአብሔር የሰጠኝ ዝማሬ ነው ለምን ያልፋል የሚል ውስጤ ላይ ይከሳኝ ነበረ። በዛ ሰዓት ግን በመንፈስ ተሞልቼ ነበረ። በመንፈስ ነበረ ስዘምር የነበረው። በውስጤ ላይ እንደዛ እያልኩኝ የቅናት መንፈስ ውስጡ ላይ ገባ። በቃ ለምን ስልክ እየቀረስኩ በቃ እኔ በቅንነት ነው ያሰብኩት እና መጨረሻ ላይ የሆነው ደግሞ ለእናንተ ትምህርት ይሆናልና ስልኩን አስቀምጬ ዝማሬው ከአንደበቴ አልጠፋም ነበረ። የዝማሬ ማዛ ነበረ በውስጤ። ከዛ በቃ ዘምራለሁ፣ አመልካለሁ። በቃ በእውነት በመንፈስ ተሞልቼ አመልካለሁ። እያመለኩ አመልኮኝ ከጨረስኩ በኋላ ወደ እግዚአብሔር ቃል ማንበብ መሄድ ሲገባኝ እግዚአብሔርን ቃል ማንበብ ሲገባኝ እኔ ምንድነው ያደረኩት? ስልኩን ከፈትኩና የእግዚአብሔርን ቃል ማየት ሲገባኝ፣ ጸሎት ማድረግ ሲገባኝ፣ ጸሎት መቀጠል ሲገባኝ በዛ ሰዓት እኔ ደግሞ ስልኩን ያስኩና እንትኑን ስቶፕ ማድረግ እንዳለብኝ ተሰማኝ። ስልኩን ያስኩኝ። ስልኩን ይዤ ዝማሬው መስማት ፈለኩና አያችሁ በዛ ሰዓት ከመንፈስ እየወጣው ነበረ። እናንተ ገብታችሁ ከሆነ ልብ ብላችሁ ከሆነ ግን ስልኩ ሲከፍት ደግሞ ምንድነው ያደረገው? ድምፁ የለም ነበረ። ድምፁን ሳልከፍት ነው የቀዳሁት። ከዛ በጣም በውስጤ ተገረምኩ፣ አዘንኩኝ፣ ተጨነኩኝ። ለምን አልኩኝ። ከዛ ጎረጎርኩኝ፣ ፈለኩኝ፣ ተጨነኩኝ። በቃ ወዲያ አልኩኝ። ምንም ላገኘው አልቻልኩም። ከዛ በኋላ ምን ይመጣል?
ቶክቶክ ላይ የሆነ ሌላ የሚያስተምር የህንድ እንትን ነው ይመጣል። አንዱ ወንድ ምን ያደርጋል? ፎቶ ራሱን እያነሳ ነበረ። ከዛ በዛ ሰዓት አንዷ ሴት ባሏን ትቀጥርና ትመጣለች። ቶክቶክ ውስጥ ከገባው በኋላ ትመጣለች። ስትመጣ እሱ ራሱን ቀድም ብሎ ፎቶ እያነሳ ነበረ። ግን እሷ መጣችና ልጁን ለምን እንደዚህ እኔን ፎቶ ያነሳል እያለች በጥፍ ያለችና መታችው። ፊቱን በቃ አጠናገረችው። ከዛ ምንም በማያውቀው ነገር ከዛ ለምን ፎቶ ታነሳኛለህ ምናምን እኔ ማቻ አነሳውሽ። ከዛ ሚስቱ መጣች። የዛ ፎቶ የሚያነሳ እሱ ስራው ነው እንደዚህ ማድረግ። ትከራከራለች። የሷን ባል መጣ። ባለቤቷ መጥቶ ምን ሆነሽ ነው? እኔ ሳያስፈቅድ ፎቶ እያነሳ ነው። በቃ በጣም ብዙ ክርክር። በጣም ገርሞኝ ተሰምጬ እያየው ነበርና በቃ ውስጤን አያችሁ። ክፉ መንፈስ እንደዚህ ነው። እኛ ጸሎት ስንፈልግ መጥቶ የሚቆጣጠረን ገባችሁ? ያስተምራል ያልኳችሁ ለዚህ ነው። እና ውስጤ ላይ በቃ ተቆጣጠረኝ በደንብ በቃ ተሰምጬ እያየው። እንደገና ደግሞ የሆነ ህፃን ልጅ መዝሙር መሰለኝ፣ በወቅቱ መዝሙር መሰለኝ፣ ግን ለካ ዘፈን ነበረ። ከዛ እሱን እያየው ኮሜንትም ሳየው አንዳንድ ሰዎች በርታ፣ አንዳንድ ሰዎች ጎበዝ ይላሉ። ከዛ እኔ ደግሞ መንግስት ሰማያት ዘፋኝ አይወርስም የሚለው ኮሜንት ጻፍኩኝ። በዛ መንፈስ በቃ እንትን አርጌ ምንም እየጎረጎርኩ ቶክቶክ ውስጥ ቢያንስ ጥቂት ያልሆነውን ጊዜውን ቆየውና ወደ ስራ ለመሄድ እነሳለሁ። ጸሎትም ታውኩኝ፣ ቃል ማንበብም ታውኩኝ፣ ሁሉን ትቼ ማለት ነው። ግን ትዝ ሲለኝ ወይኔ እኔ እኮ አሁን እኮ እግዚአብሔር አምላክ እንዲጸልይ እንዳመልክ እኮ ነበረ ውስጥ የተሰማኝ። አሁን እንዴት ነው? በስማ በጣም በቃ እንትን አልኩና መጸለይ እንዳለብኝ በቃ ጌታ ሆይ ይቅር በለኝ ብዬ ንስሐ ገባሁ። ከዛ ቃሉን ከፈትኩኝ። ቃሉን ስከፍት እውነት የተሰጠኝ በመሃል ነው የከፈልኩት። እንደዛ አድርጌ የሰጠኝ የእግዚአብሔር ቃል መጽሐፍ መክብብ ምዕራፍ 10 ላይ ያለው ቃል ነው። እንዲህ የሚል ነበር፣ የሞቱት ዝንቦች የተቀመሙትን የዘይት ሽታውን ያገሙታል፣ እንዲሁም ትንሹ ስንፍና ጥበብን ክብርን ያጠፋል። ጥበብ በልቡ በስተቀኙ ነው፣ የጥበባን ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራ ነው የሚል በስተግራ ነው። ደግሞ ሰነፍ በመንገድ ሲመላለስ እርሱ ልብ ይጎድለዋል፣ የሚያስበው ሁሉ ስንፍና ነው የሚል ደንቅ ቃል ነበርና በኋላ ላይ አያለው ብዬ ደስ ብሎኝ እግዚአብሔር እንደገሰጸኝና እግዚአብሔር እንደመከረኝ እግዚአብሔር እንዲጠነክር ፈልጎ እንዳስተማሪ አወቅኩና ወጥቼ ሄድኩኝ። እንዳያችሁ በእውነት ጸሎት ስትፈልጉ እንደዚህ ጠላት ሊከሳችሁ ይችላል። እንደዚህ ጠላት በብዙ መንገድ ሊመጣባችሁ ይችላል እና እናንተ ደግሞ ተጠንቀቁ፣ ጥንቃቄ አድርጉ። በእውነት ጥንቃቄ ማድረግ ያስፈልጋል። እኛ ብዙ ጊዜ በእንደዚህ አይነት ነገር ነው ጸሎታችን ጸጋችን የማንቆጣጠረው በቃ በብዙ የምንጎዳውና ጸሎታችን እንደዚህ እንዳይበላ ሁላችን በርትተን ጠንክረን ወደ እግዚአብሔር ማቅረብ። በፊታችን የሚመጣው ሐሳብ እግዚአብሔር ዝማሬ ሰጥቶ ከሆነ በዛ ሰዓት ዝማሬው መቅረጽ ከፈለገን እግዚአብሔር ደግሞ በኋላም ይረዳል። በዙሪያ እውነት እግዚአብሔር ከአንደበታችን ጋር ይሰራል። እናሰላስሏለን። ዝማሬ እየጸለየን በኋላ ላይ መቅረጽ ነው። በዛ ሰዓት ከመንፈሱ ዓለም ማውጣት ነው። አያችሁ፣ መንፈሳዊ አይኖቻችን ሲከፈት ጠላት ደግሞ ብዙ ነገሮችን ድብልቅልቅ ያወጣልና መንገዱ ብዙ ነው። 7 መንገድ ይመጣሉ፣ እግዚአብሔር ግን ይበትናል። ቃል እንደሚል 7 መንገድ ነው የመጡበት። ከዛ በኋላ ደግሞ በእውነት ምንድነው ሆነ ብላችሁ ብትጠይቁ ሰዓት ላይ ቀን ላይ ማለት ነው በጣም በቃ ተፈተንኩኝ ማለት ነው።
ስህተት እንደሰራው ውስጤም ያውቅ ነበር፣ ሰውነቴ አካሌ አእምሮ ያውቅ ነበር። ከዛ ተፈተንኩኝ። ሴትዮዋ ስራ ማለት ልጆቹን ትምህርት ቤት ለማውሰድ እየሄደች ሳለ እኔን ምን አለች? ለልጆች በርገሩን ሰርታ ነበረች ሄደችው። ከዛ ችፕሱን እንዲጠብስ ድንቹን እንዲከትፍ ነገረች። ከዛ በስንት ሰዓት ነው የምትመጪው ልጥበስ ወይስ አልጥበስ ብዬ ጠየኳት። 3 ሰዓት ላይ እመጣለሁ ጥበሽ ያለችውን እኔ ደግሞ እንዴት ነው የተረዳኋት? ሶስቱንም መጥቼ አንድ ላይ አደርጋለሁ። ሰላጣ አለ በርገሩን ስትጠብስ እሱንም አንድ ላይ ጠብሳለሁ ያለች መስሎኝ ቁጭ አልኩኝ። ከዛ ስትመጣ ቤቱ ጸጥ ራጭ ብሏል። ከዛ እንዴት ነው የታለ የሰራሽ ምንድን ነው ያልኩሽ? እንዴት ነው የተናገርኩት? በቃ በጣም ነው ብጎ ያለችው። በቃ በጣም ነው ገነፈለችብኝ። እና ጥፋቱ የኔ ነው፣ አለመረዳት ደግሞ የኔ ነው። ሆኖ ግን በደንብ አልተረዳውም። እኔ ደግሞ ላስረዳት ፈለኩኝ። ተሰማለች። እንዴት እኔ ተናግደ 3 ሰዓት ላይ እንደለመደው አድርግ ብዬ እንዴት ነው ብላ በቃ ርር ድብን በቃ በጣም በቃ። ከዛ እኔ ላስረዳ ስሞክር ከፊቴ ዞር በይ አለች። ምክንያቱም እንደዛ ልትሆን የቻለችው ልጆቹ ትምህርት ቤት ስልጠና እንትን አለ፣ ስልጠና የውሃ የሚዋኙበት ስልጠና ነበረ እና ግን በዛ ሰዓት በቃ ለሱን ልጆቹን ከበሉ በኋላ ለመሄድ በጣም ቸኩላ ነበረች። አርብ ኦሮብ እንደዛ ነው የሚሆነው እና እኔ ደግሞ በቃ ተሳሳትኩኝ ማለት አለመረዳት እና ያ የሆነው ምንድነው? ጠዋት ጸልዬ ቢሆን በዛ ሰዓት ውስጥ ጸልይ ባለ ሰዓት ጸልዬ ቢሆን እግዚአብሔር ለእንደዚህ አይነት ነገር አጋልጦ አይሰጠኝም ነበር፣ ማስተዋል ጥበብ ይሰጠኝ ነበር። እና ስህተት እንደተሳሳትኩ እግዚአብሔርም አውቆ ሊያስተምረኝ እንደፈለገ ተረዳሁኝ። በቃ እንደዛ ተረዳድቼ እግዚአብሔር መልካም ነው ከፊቷ ዞር አልኩኝ። ምሳውን ራሷ ሰርታ ሁሉ ነገር አድርጋ ለምን በቃ ለብ አርጋ ለልጆቿ ሰጠችና እኔ ክላሴ ቁጭ ብዬ ምክንያቱም ተናዳ በዛ ሰዓት ስለነበረ በቃ ዞር በይ ከፊት አለችኝ። ዞር አልኩት። በኋላ ላይ ሻይ አፈላሁት። ሻይ በጣም ነው የምትወደው። ሻይ አፈላኋትና ሰጣሁት። ሻይ ስሰጣት ሻዩ እንዴት አድርጌ ነው የሰጠሁት? ጸልዬበት እላው ላይ እግዚአብሔርን ድምፅ በእውነት አውጥቼበት ይሄ ሻይ በፍጹም የተፈወሰ ይሁን፣ እንዳትነዘንዘኝ፣ እንዳትጨቃጭቀኝ፣ እንዳትናደድብኝ ጌታ ሆይ ይሄ ሻይ ይፈወስ አልኩና ጸሎት አረኩኝ። ሰጠኋት። ስሰጥ አመሰግናለሁ ነበር በፊት የምትለኝ እጅሽ ይባረክ ነበረ፣ ግን ዝም አለች። ግን ምንም አይደለም፣ ጥፋቴን አውቃለሁ፣ አለመረዳት ነው። እሱ ደግሞ ከእግዚአብሔር ጋራ በቃ ስምምነት ማድረግ እንዳለብኝ ያስተምረኛል በዛ ታይም ላይ። ከዛ በቃ ዝም አለች። የሆነ እቃ ደግሞ እኔ ያለሷ ፍቃድ ወደ ላይ አውጥቼ ነበረ። የታለ እሱ እቃ ኦርደር ተደርጎ የነበረው እቃ አለች እና ፎቅ አውጥቼ ነው አልኳት። ይዘሽ ነይ አለችኝ። ይዤ መጣሁ። ከዛ አመሰግና ሻዩን ኮብ ግማሽ አድርጋለች ጠጥታ። ከዛ በቃ አመሰግናለሁ ስትለኝ ያስ ተመለሰች አልኩና ጌታን አመሰገንኩኝ። እንደተመለሰች አወኩኝ። እና ቅዱሳን ከዚህ እንደተማራችሁ ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው።